ሰላም ጤና ይስጥልን የቻናላችን ቤተሰቦች፣ በዛሬው ቪዲዮአችን 100 ቆርቆሮ ቤት በጭቃ እንስራ ወይስ በብሎኬት የሚለውን እናያለን። 5 ክፍሎች ያሉት ሙሉ በሙሉ ያለቀለት ቤት ለመስራት ስንት ብር እንደሚያስፈልግ አጠቃላይ የወጪ ዝርዝሩን አንድ ባንድ እናያለን ማለት ነው። ቤታችንን በብሎኬት እንስራ ወይስ በጭቃ የሚለውን መጨረሻ ላይ የምንወስን ይሆናል ማለት ነው። እስከ ቪዲዮ መጨረሻ ድረስ አብራችሁ እንድትቆዩ ከወዲሁ እንግዲህ አክብሮት ግብዣችን ነው ማለት ነው። እንግዲህ 100 ቆርቆሮ ቤት ለመስራት ከ150 ካሬ ሜትር ያላነሰ እንደሚያስፈልግ በባለፉት 2 ቪዲዮዎች ላይ ነግሬያችኋለሁ ማለት ነው። 5 ክፍሎች ያሉት ሳሎን፣ መኝታ ቤትና ሌላ ተጨማሪ 3 ሰፋ ያሉ ክፍሎች በረንዳን ጨምሮ የሚወጣው ቤት ነው ማለት ነው የምንሰራላችሁ። ቤት ለመስራት ለጀመራችሁና ወደፊት ለመስራት ያሰባችሁ ተመልካቾቻችን ደግሞ 100 ቆርቆሮ ቤት በጭቃ ብትሰሩ ይሻላል ወይስ በብሎኬት የሚለውን ለመወሰን ስለሚረዳችሁ ይህንን ቪዲዮ እስከ መጨረሻው እንድትመለከቱ እጋብዛችኋለሁ ማለት ነው። ይህን ቤት ለመስራት እንግዲህ የሥራ ዝርዝሩንና የሚያስፈልገንን የብር መጠን ከተመለከትን በኋላ መጨረሻ ላይ ቤታችንን ሰርተን ለመጨረስ የሚወስደውን ጠቅላላ ገንዘብ እነግራችኋለሁ ማለት ነው። ቤታችንን በብሎኬት ወይም በጭቃ መስራት ልዩነቱ ምንድነው የሚለውን በምናይበት ጊዜ 2 አይነት ልዩነት ነው ያለው ማለት ነው። ቁጥራዊና ቴክኒካል ልዩነቶች አሉት። ዛሬ እንግዲህ ቁጥራዊ ልዩነቶችን እነግራችኋለሁ። የቴክኒካል ልዩነቶችን በ80 ቅጠል ቆርቆሮ እና 40 ቅጠል ቆርቆሮ ላይ በሰራውበት ቪዲዮ ሰርቼላችኋለሁ ማለት ነው። እዛ ጋር ገብታችሁ ማየት ትችላላችሁ ቴክኒካል ልዩነቶችን። ዛሬ እንግዲህ ቁጥራዊ መረጃውን ነው የምነግራችሁ ማለት ነው። 100 ቆርቆሮ ቤት በጭቃ ብንሰራ ወይም በብሎኬት የትኛው አዋጭ ይሆናል የሚለውን ማለት ነው። ወደ መረጃው ገባለሁ በቀጥታ። እንግዲህ የስራውን አይነት የእያንዳንዱን በጭቃ ሰራና በብሎኬት እያስቀመጥን ጎን ለጎን እንሄዳለን ማለት ነው። በመጀመሪያ የእንጨት ስራን ስንመለከት 300 ሺህ ለጭቃ ቤት ያስፈልጋል። 200 ሺህ ብር ደግሞ ብሎኬት ቤት ብንሰራ ያስፈልጋል ማለት ነው። ቆርቆሮን ስንመለከት 100 ሺህ ያስፈልጋቸዋል ሁለቱም። ምስማር 25 ሺህ ብር ይወስድብናል ጭቃ ቤት ስንሰራ። ብሎኬት ስንሰራ ደግሞ 80 ሺህ ብር ይወስድብናል። ብሎኬት ለግድግዳ ለጭቃ ቤት አያስፈልገንም። ብሎኬት ቤት ስንሰራ 390 ሺህ ብር አካባቢ ይወስድብናል ማለት ነው። የፌሮና ሽቦ ስራ ለጭቃ ቤት አያስፈልግም። 400 ሺህ ብር ለብሎኬት ቤት ያስፈልጋል ማለት ነው። ታምቡራታ በር ወይም የውስጥ ጣውላ በሮችን ስንመለከት 100 ሺህ ብር ያስፈልገናል ለሁለቱም። የብረት ዝርጋታ 150 ሺህ ያስፈልገናል። የቀለም ጅብሰም ስራ ኮርኒስና ለግድግዳ ቻክ 180 ሺህ ብር ያስፈልገናል ለጭቃ ቤትም ለብሎኬት ቤትም ማለት ነው። የውሃ መስመር ዝርጋታ 100 ሺህ ብር ለጭቃ ቤት ያስፈልጋል። ለብሎኬት ቤት ደግሞ ትንሽ ዘመናዊ ስለሚሆን እስከ 180 ሺህ ብር ይወስድብናል ማለት ነው። የብረት በረንዳ ለብሎኬት ቤት አያስፈልግም። ለጭቃ ቤት 50 ሺህ ብር ይወስድብናል ማለት ነው። ድንጋይ እንግዲህ ለጭቃ ቤት 120 ሺህ ብር አካባቢ ይወስድብናል። ለብሎኬት ቤት ደግሞ 250 ሺህ ብር ይወስዳል ማለት ነው። አሸዋ 500 ሺህ ብር ለጭቃ ቤት ያስፈልጋል። 600 ሺህ ብር ደግሞ ለብሎኬት ቤት ይወስዳል ማለት ነው። ሲሚንቶን በምንመለከትበት ጊዜ ለጭቃ ቤት እስከ 190 ሺህ ብር ይወስድብናል። ለብሎኬት ቤት ደግሞ 690 ሺህ ብር ያስፈልጋል ማለት ነው። ጠጠር እንግዲህ 210 ሺህ ብር ለጭቃ ቤት ያስፈልጋል። 310 ሺህ ብር ደግሞ ለብሎኬት ቤት ያስፈልገናል ማለት ነው። በርና መስኮትን ስንመለከት እንግዲህ 130 ሺህ ብር ያስፈልጋል ማለት ነው ለሁለቱም የአሰራር አይነቶች። አፈርና ገረጋንቲ ስንመለከት 30 ሺህ ብር ያስፈልገናል። ለአሰሪው የሚወጡ ጥቃቅን ወጪዎችን ስንመለከት ለጭቃ ቤት እስከ 100 ሺህ ብር እንይዛለን ማለት ነው። ለብሎኬት ቤት ደግሞ 650 ሺህ ብር አካባቢ ያስፈልጋል ማለት ነው። ጠቅላላ እንግዲህ ድምሩን ስንመለከት ለጭቃ ቤት 2,285 ሺህ ብር ያስፈልጋል ማለት ነው። ለብሎኬት ደግሞ 4,440 ሺህ ብር ያስፈልጋል ማለት ነው። እንግዲህ የእያንዳንዱ ማቴሪያል ብሩን ብቻ ነው እዚህ ጋር ያስቀመጥኩላችሁ ማለት ነው። ለእያንዳንዱ ምን ያህል ኳንቲቲ ያስፈልጋል የሚለውን በቀደሙት ቪዲዮዎች መመልከት ትችላላችሁ ማለት ነው።
ሲነጻጸር እንግዲህ 2,155,000 ብር አካባቢ ልዩነት አለው ማለት ነው ብሎኬት ቤትና ጭቃ ቤት። ይህ ዋጋ እንግዲህ እንደየአካባቢውና እንደምትጠቀሙበት የቁሳቁስ ጥራት ሊጨምር ወይም ሊቀንስ ይችላል ማለት ነው። ነገር ግን ቤት ለመስራት እቅድ ላላችሁ ሰዎች ጥሩ መነሻ እንደሚሆናችሁ ተስፋ አድርጋለሁ ማለት ነው። ለዩቲዩብ ቻናል አዲስ የሆናችሁ ደግሞ ሰብስክራይብ እያደረጋችሁ ቤተሰብ ሁኑ። መሰል ወቅታዊ የግንባታ መረጃዎችና የዋጋ ዝርዝር ለማግኘት ደግሞ ላይክ እና ሼር እያደረጋችሁ በየሳምንቱ የምለቃቸውን ቪዲዮ እንድትከታተሉ ከወዲሁ ጋብዛለሁ ማለት ነው። በቀጣይ ደግሞ የምሰራላችሁን ርዕሰ ጉዳይ በኮመንት ላይ ብታስቀምጡልኝ በዛ ጉዳይ ላይ ብቻ ተመርኩዤ እሰራለሁ ማለት ነው። ስለተከታተላችሁኝ ታዲያ እጅግ አድርጌ አመሰግናለሁ። በሚቀጥለው ቪዲዮ እስከምንገናኝ ቸር ሰንብቱ።